ጥሪው የደረሰው አቅሙ የፈቀደ ቪዛው ሲመታለት በፍቅር በናፍቆት ባሴት ነጎደ ሐጅን ለመወፈቅ በረረ ነጎደ عرفا نفك حرما نفك مدينة ودده. بسم الله الرحمن الرحيم. الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بهذه واستنى بسنته وسلم تسليما كثيرا وبعد. سلام الله عليكم ورحمة الله وبركاته. إن شاء الله تملسان جمرنا ودا نبره የሐጅ አደራረግ ፍቅሁል ሐጅ ወደሚለው ርዕሳችን ተመልሰናል። አምስ እንግዲህ ሁጃጆች የስምንተኛው ቀን የውመ ተርዊያ መነሻቸውን ሆቴሎቻቸውን አድርገው ወደ ሚና አቅንተው ሚና በማድረግ የዘጠነኛው ቀን ጉዟቸውን ወደ አረፋ አድርገው ውሏቸውን አረፋ በማድረግ አዳራቸውን ደግሞ ከምሽት ጉዞ በኋላ ሙዝደሊፋ አድርገው ከሙዝደሊፋ የ10ኛው ሌሊት ንጋት በኋላ ወደ ሚና ጉዟቸውን ያደረጉ በሚገኙበት ላይ ነበር አቁመን የነበረው። እንግዲህ እንደ ጉሩብ ሸምሲ የውመ አረፈተ ያረፋ ፀሐይ ሲገባ እንግዲህ ከአረፋ ተነስተው ሙዝደሊፋ መጥተው አድረዋል። ሙዝደሊፋ አድረው ንጋቱን ጠብቀው ጉዟቸውን ወደ ሚና አድርገው ጉዞ ወደ ሚና ተጉዘው አንዳንድ አቅመ ደካሞች ሌሊቱ ከመንጋቱ በስተፊት በተመቻቸላቸው አንዳንድ ሁኔታዎች ቀድመው ወደ ሚና እንዲሄዱ የሚደረግበት የሸሪዓ ሩክሷ እንዳለ ተመልክተናል። ይህ ሳይሆን ካልቀረ ደግሞ በዛው በተቀመጠልን የአሚሮቻችን ጥርንፍና ስርዓት መሰረት ንዟን መሰረት ማለት ነው ጉዟችንን ወደ ሚና አድርገናል። እንደማ የሲሉል ሐጁ ኢላ ሚና ሁጃጁ ሚና የመድረሳቸው ጊዜ ሚና ቅድም እንዳልኳችሁ በጣም ከፍተኛ የሆነ የትርምስና ግፊ ያለበት ውቁፍ አረፋና የ10ኛው ቀን ሚና ላይ የሚደረገው መገናኘት ነው ማለት ነው። ሚና ሶስት ነገሮችን መተግበር ይጠበቅብናል። የቻለ ሰው አራት ነገሮችን በዚህች 10ኛው ቀን ላይ እንግዲህ ሚና ላይ ተደርሷል ማለት ነው። ሚና ከተደረሰ በኋላ የመጀመሪያ ስራ የሚሆነው ጀምረተል ኡላ አው ጀምረተል አቀባ ወይም ጀምረተል ኩብራ በመባል ሶስት ስም የተቀመጠላት በሶስቱም ስሞቿ ሐዲስ መጥቷል። እዚች ድንጋይ ላይ እዚች ጓጅ ላይ ማለት ነው ጠጠርን እንወረውራለን። ከሙዝደሊፋ ወደ ሚና ስናደርግ ፍቅህዮች ወይም መዛሂቦች ምን ይላሉ? ጠጠሮች ከዛው ከሙዝደሊፋ ይያዙ ይላሉ። ኢማሙ ሻፊዒንና ኢማሙ ማሊክን ይመስል ድንጋዮቹ ከዛው ከሚና ይለቀሙ ይላሉ። ነገር ግን ከዛው ከሙዝደሊፋ ይለቀሙ ይላሉ። ግን አይደለም። ከሙዝደሊፋ ወደ ሚና በመናደርገው ጉዞና ከመጓጓዣዎቻችን ወርደን በእግር ጠጠር ወደምንወረውርበት ስንጓዝ እዛው ቦታ ላይ ጠጠሮችን እናገኛለን። እነዛን ጠጠሮች 7 ጠጠሮችን ለቀም አድርገን በመያዝ በቀጥታ እዛች አንዷ ገንዳ ላይ ብቻ ጠጠርን እንወረውራለን ማለት ነው። ይሄ ቦታ እንግዲህ በጣም ሰው ጋራ ግፊ የሚኖርበት ቦታ ነውና በከፍተኛ ጥንቃቄ ራሳችንንም ለአደጋ እንዳናጋለጥ በሰዎችም ላይ አደጋ እንዳናደርስ የተቀደሰ አንድ አሃዱ አርካን الاسلام የሆነን የሐጅ ተግባር እየተገበርን ነው ያለነው። ጥሩ ነገር እናገኛለን ብለን መጥፎ ነገርን ሸምተን እንዳንመለስ በጥንቃቄ ማድረግ ይኖርብናል ማለት ነው። የሚገርመው አሁን ላይ አላህ Subhanahu Wa Ta'ala ለሀገሪቷም ነገሮችን ሁሉ አመቻችቶላታልና የነብዩላህ ኢብራሂም ዱዓ እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ዱዓ
ሁጃጆች ከሙዝደሊፋ ወደ ሚና ሲመጡ ሚና ሲቃረቡ ብዙ መንገዶችን እናገኛለን። እነዚህ መንገዶች ያገኘ ሰው መሄድባቸው አይደለም። አቅመ ደካማ የሆነ ሰው በዚህ ጋር ሂድ የሚል በምስል የተደገፈ እዛ ቦታ ላይ ሰዎች ቆመው ደግሞ እናንተ አቅመ ደካሞች በዚህ በኩል ለፉ የሚል መልእክትን የሚያስተላልፉ ለዚህ ብቻ የተቀመጡ ኻዲሞችን እናገኛለን። በምስልም የተደገፈ ነው። አንተ ትልቅ ሰው ሽማግሌ ከሆንክ ጎበጥ ያለ የሽማግሌ መስልን በዛ አካባቢ ተቀምጦ ከዘራ ይዘህ የምትሄድ ከሆነ የከዘራ ምልክትን የያዘ ምልክት ተቀምጦ በዚህኛው ሂዲ በዛ ብዙዎች በሚሄዱበት እንዳትሄድ አንተን አይመጥንም የሚል መልእክትን የሚያስተላልፍ እዛ ጋር አለ ማለት ነው። ስለዚህ እኛ ራሳችን እናውቀዋለን። እዛ ብዙ ሰው ባለበት ቦታ እኛ ደካማ የሆኑ ሰዎች በዛ ገብተን ራሳችንን ለችግር እንዳናጋልጥ። ስለዚህ በዛ መሰረት መንገዶቹ ይለያያሉ። የትልልቅ ሰዎች መሄጃ መንገድ አለ። ሁሉም ሰው የሚወረውረው እዛች አንድ ገንዳ ላይ ነው። የተለየ የተቀመጠለት ነገር የለም። በዛ ጋር የሚሄደው እንዲሁም በዊልቸር የሚሄዱ ካሉ ለነሱ የተቀመጠ አለ። እንግዲህ የመጣንበት ሐፍላ አውቶቢስ በቀጥታ እስከ ድንጋይ መወርወሪያ ይዞን አይገባም። እሱ የሚቆምበት ቦታ አለ። እዛ ጋር ይቆምና ያወርደናል። እሱ እንዳወረደን አሁን ላይ ጠጠሮች በመኪና መጥተው እዛ ጋር ተገልብጠው እናገኛለን። ከነዛ ትልልቅ ድንጋይን እንዲያንዝ መጠነኛ ቢያንስ የባቄላ ቅንጣት ያክል ከፍታ ያለው ከዛ በታች ባያንስ ይመረጣልና ያንን 7 ጠጠሮች በመያዝ ማለት ነው በቀጥታ ወደ መወርወሪያችን ሄዳለን። በዚህ ወደ መወርወሪያ ስንሄድ ሁላችንም ስንጓዝ በጣም በጥንቃቄ ሰው እንዳንገፋ ዘማ እንዳናደርግ የዛሬ 5 ዓመት አካባቢ ይመስለኛል በጣም ብዙ ሰው የሞተበት አደጋ ያደረሰበት ይሄ ነው። ረሱል ሰለላሁ ዐለይሂ ወሰለም አንድ ሐጅ ነው ያደረጉትና በዛች ሐጃቸው ያደረጉበት ወቅት 4 ሰዓት አካባቢ ላይ ነው ተቅሪበን። እናም አብዛኛው ሁጃጆች እዛ ጋር ያለውን ነገር እሳቸው በወረወሩበት ሰዓት መወርወር አለብን በሚል እንግዲህ 1 ምናምን የሚሆን ህዝብ ማለት ነው በአንዲት ቦታ ላይ በአንዲት ሰዓት እንወረውራለን በሚል ይህ ከፍተኛ የሆነ ግፊ ይከሰታል ማለት ነው። ለዚህ ተረጋጉ። አንተ በዛ ሰዓት ካልወረወርከው አይሆንም አላለም ሸሪዓ። الضروره تبيح المأذورة። ችግር ከሆነ ችግር የለም ውለህ ከሰዓትም ልትወረውር ትችላለህ ማለት ነው። ክፍተት በምታገኝበት ሰዓት የሚፈለገው እዛች ጋር መወርወርህ ብቻ። ይህን ደግሞ ለማድረግ ሰውንም ላለመጉዳት ራስም ላለመጎዳት ጥንቃቄ አድርገን መሄድ ይኖርብናል ማለት ነው። እነዚህን 7 ጠጠሮች ጓዡ ላይ ስንወረውር የሚባል ነገር ያን ያክል በሐዲስ ጠንከር ብሎ የመጣ ነገር ምንም የለም። ስለዚህም የንን ጠጠር ሌላ ቦታ እንዳያርፍ ነገር ግን በትክክል አይናችን ምንወረውርባትን ጓዥ ቅድም እንዳልኳችሁ አንዳንዶች ላውን የሚሄዱት ታች ሁና ትታያቸዋለች። ቀጥታ እሷን ይወርውራሉ ማለት ነው። ታቹንም ይሄዱት እንዲህም ይሄዱት ብዙ መግቢያዎች አሉ። የሁሉም ሰው መግቢያ ሄዶ ግን ይችን ጓዥ ያገኛታል፣ ይችን ገንዳ ያገኛታል። እዛ ላይ 7 ጠጠርን ይወረውራል ማለት ነው። ልብ በሉ የ10ኛ ቀን ትናንት 8ኛ ቀን የኢህራም ልብስ ለብሰን ኢህራም አድርገን ከሆቴሎቻችን ተነስተን ሚና ውለን አድረን ሲቀጥል የአረፋን ጉዞ አድርገን ከአረፋ ውሎ በኋላ ምሽቱን ወደ ሙዝደሊፋ ተመልሰን አድረን 10ኛ ቀን ደርሶ ሚና ተመልሰን መጥተናል። በዚህች 10ኛዋ ቀን 4 ስራዎችን እንሰራለን ማለት ነው። 4 ስራዎችን እንሰራለን። ከ4 ስራዎቹ 3ቱ ይተገበራሉ። 4ኛውን ግን የቻለ ያደርጋል፣ ያልቻለ ደግሞ ለቀጣይ ቀናቶች ያስቀምጠዋል። የመጀመሪያ ስራችን ይችን ጓጅ ላይ 7 ጠጠርን መወርወር። 7 ጠጠርን ከወረወረ በኋላ ወደ መላጨት ይሄዳል ማለት ነው። እልፍ ብሎ መላጨት ይሄዳል። የመላጫ ቦታው ምናልባት ወረፋ ከሆነበት ምን ካለ የሚከፈል አንተ ሙተመቲዕ ነህ፣ ደም ወጅቦብሃል። የዚህን የደም ገንዘብ ባንኮች እዛ ጋር አሉና ለነዛ ባንኮች ሄደህ ትከፍላለህ። እርድ ማለት ነው። እርድን ታርዳለህ። አንተ ገንዘብህን ስትከፍል እርዱ እዛ በቄራ ቦታ ይታረዳል ማለት ነው። ነገር ግን የዘንድሮ የኢትዮጵያውያን ሁጃጆች ሙሉ በሙሉ ባይባልም አብዛኛው ማለት ነው በአብዛኛዎቹ ይህን የእርድ ተግባራት እዚሁ ተግብራችሁ ከፍላችሁ ነው ሄዳችሁት።
ስለዚህ አሁን የ10ኛ ቀን የሚጠበቅባችሁ ሁለት ስራ ብቻ ነው። እጓጇ ላይ 7 ጠጠርን መወርወር፣ ከዛም ጸጉራችሁን መላጨት ወይም ማሳጠር፣ እናቶች ማሳጠር፣ አባቶች ወንዶች በጠቅላላ ደግሞ ማለት ነው መላጨት። ከዚህ በኋላ ይህን እንግዲህ ጠጠሩ መወርወሩ ከሙዝደሊፋ ሚና የምንደርስበት 2 ሰዓት 3 ሰዓት 4 ሰዓት 5 ሰዓት 6 ሰዓት ሊሆን ይችላል የደረስ ነው። ጠጠሩ ለመወርወር ደግሞ ከዘህማው ጋራ ወደ 8 ወደ 9 ሰዓት ሊሸጋገር ይችላል። ላባስ ምንም ችግር የለም። ባገኘው ሰዓት ትወረውራለህ። ከወረወርክ በኋላ ራስን ትላጫለህ። ራስን ከተላጨ በኋላ አሁን እንዳልኳችሁ የእርዱን ገንዘብ አገሩ ላይ ከፍሎ ያልመጣ በቀጥታ እዛ ጋር የተዘጋጁ ባንኮች አሉ። መሕከመቱል መምለከተል አረቢያ ሰዑዲያ በቃለ መሐላ ለሁጃጆች በሙሉ የእርድ ከብቶችን እንዲያቀርቡ አወዳድረው እዛ ጋር አመቻችተዋል ማለት ነው። በዚህ በተመቻቸል መሰረት አንተ ባንኩ ስትከፍል 700 ሪያል ከፍለ ከሆነ እዛ ጋር ቄራው ከሚና በጣም ሩቅ ቦታ ነውና ያለ እዛ ቄራው ቦታ ማረጃው ቦታ ማለት ነው ለሻጩ ክፍል ሚሴጅ ይገባለታል። እንደ አይነት የባለ 700 ሪያል እርድን እረድ የሚል ሚሴጅ ይገባለታል። እዛው ጋራ ክውንቱ ይከወናል ማለት ነው። በዚህ መሰረት የ10ኛው ቀን ራስ መላጨትንና አንዷጓጅ ላይ 7 ጠጠርን በመወርወር የእርድ ክፍያን እዛ ጋር ለሚገኝ ባንክ በመክፈል 3 ስራዎችን ከሰራን በኋላ የ8ኛው ቀን ከመካ ከሆቴሎቻችን ተነስተን ሂደን ያረፍንበት የተዘጋጀልን የኢትዮጵያውያኖች ድንኳን ሂደን እረፍት እናደርጋለን ማለት ነው። 10ኛ ቀን አሁን ሙህሪም በመሆናችን በእኛ ላይ ብዙ ክልክል ሆነው የነበሩ ነገሮች 90% ላንተ ብቁ ሆነልህ ማለት ነው። አንድ ነገር ብቻ ሲቀር ተሐሉል አወልን ይሄን በማድረግ ክልክል ከሆኑብህ ነገሮች በሙሉ ነፃ ሆንክ ማለት ነው። ከዚያ በኋላ ያን ለብሰው የነበረ የኢህራም ልብስ ታወጣና በጀለቢያ ትተካዋለህ። እሱንም መልበስ ለብሰ መቀጠል ከቻልክ አትልበስ የሚልህ የለም። ነገር ግን በአንተ ላይ ጸጉሬ እንዳይነጭ ምን እንዳልሆን ራሴን እንዳይሸፈን ብዙ የምታደርጋቸው የነበሩ እነዛ መሕዙራቱል ሙሕሪም የተባሉት በሙሉ ለአንተ ብቁ ይሆናሉ። ከባለቤቱ ጋር አብሮ ይህንን ጉዞ ያደረገ ከእሷ ጋር አብሮ ማሳለፍ ብቻ ክልክል እንደሆነ ይቀጥላል። ምን እስከሚደረግ ድረስ የ10ኛው ቀን አሁን እንዳልኳችሁ የቻለ ሰው ወጣቶች ምናምኖች ሱና ነው ስሩት። ጠጠር እንደወረወርክ እንደተላጨህ እርዱን እንዳከናወን ቀጥታ ወደ ካዕባ ጉዞ በማድረግ 7 ኪሎ ሜትር አካባቢ ማለት ነው። ይህንን ጉዞ ታደርግና በመጅሊስ በመንግስት የተቀመጡልህ ሐፍላዎች ላይ ሄዱ ይችላሉ። አንተ እዛ ጋራ ገንዘብ ካለ ሚሽዋሮች አሉ። እነሱን በመያዝ ወደ ሐረም ታደርግና ጧፈል ሩክን ወይም ጧፈል ኢፋዳ የተሰኘውን ታደርጋለህ ማለት ነው። ጧፈል ሩክን ወይም ጧፈል ኢፋዳ ዋናው የሐጁ አንዱ አርካን የሆነውን ሄደህ ጧፍ ታደርጋለህ። ማና አሁን የት ላይ ነው ያለነው? 10ኛ ቀን ላይ ነው ያለነው። ከሙዝደሊፋ ነግቶ ሱብሂ ሰግደን ጉዟችንን ወደ ሚና አድርገን ሚና ደርሰን ጠጠርን ወርውረን ራሳችንን ተላጭተን አሳጥረን ጥቂት ረፍትን ወስደን ጉዟችንን ወደ ካዕባ በማድረግ ሂደን ጧፈል ሩክን ጧፈል ኢፋዳ የተሰኘውን ጧፍ እናደርጋለን። ከጧፍ ጋር አብሮ ተያይዞ ሰዓዩንም እዛው ተግብረን እንመጣለን። የቻልን ሰዎች ያልቻልን ሰዎች መላጨትና ጠጠሯን አንዷጓጅ ላይ ብቻ የወረወርነውን ጠጠር ከወረወርን በኋላ ባንክ የሚከፈለውን ከከፈልን በኋላ ወደ ተዘጋጀልንና ከትናንት ቀደም ብሎ 8ኛው ቀን አርፈንበት ወደ ነበረ የኢትዮጵያውያኖች ድንኳን በመሄድ ረፍት እናደርጋለን። ዚክር እያደረግን በዛው የሐጁን ተልቢያውን ለበይክ አላሁመ ለበይክ የሚለውን ዚክር እያደረግን ማለት ነው እዛው ቆይታ እናደርጋለን። 10ኛን ቀን እዛው እንውላለን እናድራለን። 11ኛ ቀን ከሰዓት በኋላ የ10ኛ ቀን የወረወር ነው አንድ ገንዳ ላይ ብቻ ነው። አንዲት የጠጠር መወርወሪያ ቦታ ነው የወረወር ነው። 11ኛ ቀን 12ኛ ቀን 13ኛ ቀን ግን 3 ጓዞች አሉ ማለት ነው። ጀምረተል ኡላ፣ ጀምረተል ውስጧ፣ ጀምረተል ሱግራ፣ ጀምረተል ኩብራ፣ ጀምረተል ውስጧ፣ ጀምረተል ሱግራ
በመባል ይጠራሉ። ትልቋ ገንዳ፣ መካከለኛዋ ገንዳ፣ የመጨረሻ ትንሿ የሚባል ሶስት አሉና እነዚህን ሶስቶቹን እንወረውራለን ማለት ነው። ሶስቱም ላይ 7 ጠጠር ነው የምንወረውረው። ሶስቱም ላይ የ11ኛ ቀን የ10ኛው ቀን የወረወር ነው መቼ ነው ብለናል? ጠዋት ረፋር ላይ ነው። የ11ኛ ቀን የምንወረውረው ግን ከሰዓት በኋላ ነው። የ11ኛ ቀን የምንወረውረው ከሰዓት በኋላ ነው። እዛው ረፍት እያድርገን ዚክራችንን እያደረግን ዒባዳችንን እያደረግን ማለት ነው። 11ኛ ቀን ከሰዓት በኋላ በቀጥታ ጓዦቹ ወዳሉበት በመሄድ ሁሉም ላይ እንወረውራለን። ሶስቱም ላይ ተራ በቅደም ተከተል ማለት ነው። ከጀምረተል ኡላዋ ወይም ኩብራዋ፣ ከዛም ወደ ውስጧዋ፣ ከዛም ደግሞ ወደ መጨረሻዋ ሱግራ ወደ ተሰኘችው ሶስቱም ላይ 7 ጠጠርን 21 ጠጠሮችን እንወረውራለን ማለት ነው ከሰዓት። አሁንም የ11ኛ ቀን ውሏችንን እዛው በዒባዳ በዚክር ማለት ነው እናሳልፍና እናድራለን። 12ኛ ቀንም እንደዚሁ ከሰዓት በኋላ 12ኛ ቀንም እንደዚሁ ከሰዓት በኋላ ማለት ነው ምን እናደርጋለን? ይህንኑ ጠጠር ሶስቱም ጓዦች ላይ 7 ጠጠሮችን እንወረውራለን። 7 ጠጠሮችን እንወረውራለን ማለት ነው። ምናልባት የቸኮልን ወይም ደግሞ አንዳንድ አህዋሉ ያልተመቻቸልን የሆነ ሰዎች ካለን ይህ 12ኛው ቀን የነገ የ13ኛ ቀንን አምጥተን አንድ ላይ በ12ኛው ቀን ከሰዓት በኋላ ጀምረተል ኡላ ላይ 14 ጠጠር፣ ጀምረተል ውስጧ ላይ 14 ጠጠር የዛሬ 12ኛንና የነገ 13ኛን፣ ጀምረተል ሱግራ ላይ 14 ጠጠር የዛሬ 12ኛንና የነገ 13ኛን በመወርወር የሚና ቆይታችንን በ12ኛው ቀን ምሽት አካባቢ ላይ ለቀን መውጣት፣ ወደ ሆቴላችን መሄድ ወይም ደግሞ ወደምንፈልግበት መሄድ እንችላለን ማለት ነው። ልብ በሉ 10ኛ ቀን ሶስቱን ነገሮች ከሰራ የቻለ ሰው 4ኛውን ከአባ ሄዶ ጧፍ ያድርግ ብለናል። ያላደረጉ ሰዎች 11ኛ ቀን ሄደው ጧፍ አድርገው መምጣት ይችላሉ። 12ኛ ቀን ሄደው ጧፍ አድርገው መምጣት ይችላሉ። የመጨረሻ ሚናን የሚለቁበትን ቀን ጠብቀው ከዚያ በኋላ የቀራቸውን ጧፈል ኢፋዳን ማድረግ ይችላሉ። ምርጫ ነው። ያላደረጉ ከሆነ የ12ኛ ቀን የ13ኛንም ወሩረው የሚሄዱ ሰዎች መዳረሻቸውን ይህን ነው ሊያደርጉ የሚችሉት ወደ ካዕባ ነው ማለት ነው። ወደ ካዕባ ወደ ቤቱላህ ይሄዱና ጧፈል ሩክንን ያደርጋሉ፣ ሰዓይ ያደርጋሉ። ከዚያ በኋላ ወደ አስቸኮለባቸው ጉዳይ 13ኛ ቀንን ጠብቀው ሚናውለው መሄድን እንዳይችሉ ያቻኮላቸው ወደ ሆነው ጉዳይ በመሄድ ይቀጥላሉና ይሄዳሉ ማለት ነው። የተረጋጉ ሰዎች 12ኛም ቀን ከሰዓት ሶስቱም ጓዦች ላይ 7 ይወረውራሉ። 13ኛ ቀንም እዛው ይውሉና ከሰዓት ሶስቱም ጓዦች ላይ ገንዳዎች ላይ 7 ጠጠር ሊወረውሩና ጉዟቸውን ቀጥታ ወደ ካዕባ ያደርጋሉ ማለት ነው። ካዕባ ከመድረሳቸው በስተፊት ወደ ተያዘላቸው ሆቴል ሄደው አንዳንድ የሚቀያይሯቸውን የልብስ መቀየር፣ ንጽህናን የመጠበቅ ምናምን የሚደረግ ነገር ማድረግ ይችላሉ። ቀጥታ ከሚና እንደወጡም ቀጥታ ወደ ጧፍ መሄድም ይችላሉ። አላ አይሃል አህም ሸይ የመጨረሻ 13ኛ ቀን ከሚና ሲያጠናቅቁ ጧፈ ሩክን የተሰኘውን ያላደረጉ ሰዎች ጧፈ ሩክንን ቀጥታ ሄደው ጧፍ ማድረግ አለባቸው። ጧፈ ሩክንን ያደርጋሉ። ሳይ በዛው ተያይዞ ያደርጋሉ። እንግዲህ ሳይ የጧፍና ሳይ የተሳሰረ ነው። ጧፍ ያደረገ ሰው ሳይ ማድረግ ይኖርበታል ማለት ነው። ያለ ሳይ ጧፍ ማድረግ የሚችለው እንደው ዝም ብሎ አዲ የሆነ ዝም ብሎ ጧፍ ማድረግ የፈለገ ሰው ብቻ ነው ያን ማድረግ የሚችለው። አለዛ ከዛ ውጭ አለ ግን ምን ማድረግ አለበት? ጧፍ ያደረገ ሰው የሐጅ ጧፍ የሚያደርግ ሰው ሳይ ማድረግ አለበት። ሳዩም አንዱ አርካን ስለሆነ ማለት ነው። ሳይን ያደርጋሉ። 13ኛ ቀን ከዛ ተነስተው ወደ ካዕባ በመድረግ ያንኑ ምሽት ሊሆን ይችላል። 13ኛ ቀን ወደ ሆቴላቸው አድርገው 14ኛ የዙልሂጃ 14ኛ ቀን ካዕባ ተጉዘው ጧፋቸውን ያደርጋሉ። ከዚያ በኋላ እንግዲህ ወደሚፈልጉበት ወደ ሀገራቸው የመመለሻ ሰዓታቸውን ጠብቀው መመለስ ይችላሉ ማለት ነው። ሐጅ ተጠናቀቀ።
ሐጅ ተጠናቀቀ። ሙተመቲ ያደረጉ ሰዎች መዳረሻቸው መጀመሪያ መዲና ስለነበር መዲና ዚያራ አድርገዋል። ምናልባት መዲና ዚያራ ያላደረጉ ሰዎች ካሉ ይህንን የሐጅ ስራ ልክ እንደጨረሱና እንዲያጠናቀቁ ወደ መዲና በመሄድ መዲናተል ሙነወራን ዚያራ አድርገው የነቢዩን ሰለላሁ ዐለይሂ ወሰለም ቀብር የኹለፋዎቹን የአቡበክርና የዑመርንም ቀብር እንዲሁም እዛ ዙሪያ ላይ የሚገኙ የሆኑ አማኪነ ለፋዲላ በላጭ የሆኑ ትልልቅ አንዳንድ ልዩ ቦታዎች አሉና እነ መስጂደል ቁባእን ይመስል እንደነ በቂዕን በርካታ ሷሃቦች የተቀበሩበትን ይመስል ይህን ዚያራ ያደርጋሉ። ወደ ሐጅ ከመግባታቸው በስተፊት መዲናን ዚያራ ያላደረጉ ከዚያ በኋላ መዲና ሄደው ዚያራ ያደርጋሉ። መዲናን ዚያራ ማድረግ ከሐጅ ስራ ጋር አይገናኝም። መዲና መዘየር ሐጅ ስራ ውስጥ በምንም መንገድ አይገናኝም። መን ሐጀ ፈለም የዙርኒ ፈቀድ ጀፋኒ የሚለው ሐዲስ እጅግ በጣም ضعيፍና ደካማ ነው። ስለዚህ ከሐጅ ጋር የሚያስተሳስረው የለም። ነገር ግን ይህን ረጅም ጉዞ ተጉዞ እዛች ያለችን ቅርብ ቦታ መዲናን ሳይዘይር መምጣት ግን ትንሽ ለአንተም ቢሆን ለህሌና ይከብዳልና ያን ብታደርጉ ላበስ ጥሩ ነው። ሐጅ በዚህ ስራ ይከናወናል ማለት ነው። እንግዲህ የሐጅ ጧፍ የመጨረሻ ጧፍ ሩክነን አድርገው ወደ ሀገራቸው የተጓዙ ሰዎች የመጨረሻ ያደረጉት የሐጁ አንዱ አካል የሆነው ጧፍ ሩክን የተሰኘው ማለት ነው። ስለነሱ ጧፈል ወዳዕና ጧፈል ሩክን ሆኖ ይያዝላቸዋል። ከጧፈል ሩክን በኋላ እዛ ሆቴል ቆይታቸውን ያደረጉ ሰዎች መንቀሳቀሻቸውንና የበረራ ጊዜያቸው ሲቃረብ ወደ ካዕባ በመሄድ ጧፈል ወዳዕ የስንብት ጧፍ የሚባለውን ጧፍ በማድረግ ወደ አገራቸው መጓዝ ይችላሉ ማለት ነው። ሐጅ በዚህ መልኩ ይጠናቀቃል ማለት ነው። ሐጅ መብሩር ሰዕየ መሽኩር የተሰኘው ትልቅ አሐዱ አርካን ልእስላም እና እንዲሁም በዑምር አንድ ጊዜ ብቻ የሚደረግ የሆነው የሐጅ ክፍል ማለት ነው በዚህ ይጠናቀቃል። ነገር ግን ስራው እጅግ በጣም ጥንቃቄ የሚፈልግ ረቂቅ የሆነ ነውና በጣም በጥንቃቄ የሐጅ ስራን ልንሰራ ይገባል ማለት ነው። አላህ Subhanahu Wa Ta'ala እኔንም በተናገርኩት እናንተም በሰማችሁት ተጠቃሚዎች አድርገን ወኢንሻአላህ አንዳንድ እናቶችን ብቻ በተመለከተ አንዳንድ ሁኔታዎች እንዲሁም ደግሞ በየቦታው ላይ የሚደረጉ የአዝካር የዚክር ሂደቶችን ማለት ነው ምናልባት ጊዜ ካለን በሌላ ጊዜ ተመልሰን የምንገናኝበት ይሆናል። እስከዛው ድረስ ወኢለ ሊቃ ሰላሙላሂ ዐለይኩም ወረሕመቱላሂ ወበረካቱ። ጥሪው የደረሰው አቅሙ የፈቀደ ቪዛው ሲመታለት በፍቅር በናፍቆት ባሴት ነጎደ ሐጅን ለመወፈቅ በረረ ነጎደ ዓረፋን ናፈቀ ሐረምን ናፈቀ መዲናን ወደደ